በአዲስ አበባ ዩኒቨርሲቲ የቲያትር ክፍል መምህር፣ ጸሐፊ ተውኔት፣ ገጣሚና ባለቅኔ መንግስቱ ለማ ኢትዮጵያ ከፋሺስት ጣሊያን ወረራ ነፃ ከወጣች በኋላ በ1940 ዓ.ም አካባቢ ለከፍተኛ ትምህርት ወደ ብሪቴን ከተላኩ የመጀመሪያዎቹ ወጣት ተማሪዎች መካከል አንዱ ነበሩ። በዚያን ወቅት በብሪቴን ለመጀመሪያ ጊዜ ግጥም ለመጻፍ የሚያስችል አንድ ሁኔታ ይፈጠራል። መንግስቱ ለማ ድማሙ ብዕረኛ በሚል ርዕስ ባለቅኔው መንግስቱ ለማ በጻፉት ግለ ታሪክ በተለይ ባህር ማዶ በተሰኘው ምዕራፍ ስለ ግጥሙ ታሪክ የጻፉት አለ። ከዚህ የህይወት ታሪክ ገጠመኞቻቸው ከጻፉት መሃል ቀንጭበን እናሰማቸዋለን። ተራኪ ደጀኔ ጥላሁን። ባህር ማዶ ለንደን እንደገባው አገሩን፣ አየሩን፣ ሰውን፣ መኪናውን፣ ሞተሩን፣ ጭሱን ወዘተ በጠቅላላ የፈረንጅን የስልጣኔ ኑሮ ከነጓዙ ከነኮተቱ ከነግሳንግሱ መለማመድ ነበረብኝ። በተለይ ትምህርቱ ከዚህ ቀደም ባላየሁት አይነት በእንግሊዝ አፍ የሚነገር በመሆኑ መከታተሉ ብዙ የሚያደክም ስለነበረ ግጥም ለመጻፍ መንፈሴና ሐሳቤ አልተረጋጋም። ግን እየዋልኩ እያደርኩ ማናቸውንም መለማመድ ያልቀረምና በእንግሊዝ አገር ከሚማሩ ቀደም ብለው ከሄዱ የኢትዮጵያ ተማሪዎች ከወንዶቹም ከሴቶቹም ተዋወቅኩ። ከኢትዮጵያ ተማሪዎች ማህበር ገባው። በተርም መጨረሻ ዩኒቨርሲቲ ሲዘጋ ማህበራችን ስብሰባ ያደርግና ወንዶቹም ሴቶቹም በምንሰበሰብበት አንዳንዴ አምባሳደሩን፣ አንዳንዴ እንደ ሲልቪያ ፓንክረስት ያሉትን ታዋቂ ሰዎች ይጋብዛል። የጉርምስና ጊዜ ነው። የፈረንጁ አይነት የአዲሱ ስልጣኔ አይነት ፍቅር አየሩን አውዶታል። ሲኒማ ቤቱም ሞልቶታል። ዳንስ ቤቱም ሞልቶታል። ልቦለዱን፣ ኮሌጁን፣ ፓርኩን አዳርሶታል። በያለበት ፍቅር ነው። ሮማንቲክ የሚባለው የወንድና የሴት የወጣትና የወጣት የጎልማሳና የልጃገረድ ከዚያም አልፎ ይሄዳል። በዚህም በዚያም ያለው ፍቅር ነው። እኔም ምንም እንኳን ባስተዳደጌ ካህን በዝንባሌ መንፈሳዊ ደብተራ መሳይ በሆንም ከዚህ መሬቱንም ሰማዩንም ውሃውንም አየሩንም ከሞላው ኃይል ነፃ ልሆን አልቻልኩምና ከተማሪዎች ማህበር ስብሰባችን ባንዱ ከአንዷ ኢትዮጵያዊ ተማሪ ጋር ተዋወቅኩ። የስልክ ቁጥራችንን ተለዋወጥን። ፈረንጆቹ ሲያድርጉ እንደምናየው አልፎ አልፎ አብረን መውጣት፣ ምሳ ወይ ራት አብረን መብላት፣ ሲኒማ መግባት፣ ቲያትር ማየት ወዘተ ጀመርን። በግል ታሪኬ ፍቅር የሚይዘው ምዕራፍ ረጅም ስለሚሆን እዚህ ላይ ከሱ ዝርዝር መግባትን ለዋናው ለምጽፈው መጽሐፍ ትቼ ወደ ግጥም መጽሐፍ መነሾ ብተላለፍ ይሻላል እና በየጊዜው ከወጣቷ ጋር ተያይዘን ሲኒማ አይተን ራት ከበላም በኋላ ፈረንጆቹ ሲያደርጉት እንዳየሁት ልጅቷን የምድር ውስጥ ባቡር ጣቢያ ድረስ በታክሲ ወስጄ መሸኘት ብቻ ሳይሆን አጅቤ መኖሪያዋ ቤት ደጃፍ ድረስ አድርሼ ደናደሪ ተባብለን እንደገና ባቡር ተሳፍሬ ታክሲ ተከራይቼ
ራሴ መኖሪያ ስደርስ አንዳንዴ 6 ሰዓት፣ አንዳንዴ 7 ሰዓት፣ አንዳንዴም 8 ሰዓት ከሌሊቱ ይሆን ነበር። ከዕለታት አንድ ቀን የልብ በቅቶኝ ደፍሬ በጓደኞቼ ምክርና ተግሳጽ ተገፋፍቼ ስፈራ ስቸር ሌሊት መኖሪያ ሆስቴል ላይ አፏን ልስም ስሞክር ከቅፌ አምልጣ በቁጣና በመዓት በሩን ፊቴ ላይ አናግታ ዘጋችብኝ። ስለደረሰብኝ አደጋ ለጓደኞቼ የልቤን አወጋኋቸው። እነሱም በተቻላቸው አጽናኑኝ። ልጅቱ ገና ያልሰለጠነች ከጫካ ከወጣች ሳምንት ያልሞላት አውሬ ብትሆን ነው በእንግሊዝ ደንብ ልሳምሽ ስትባል አሻፍረኝ ብላ በሩን መዝጋቷ። እኔም እርግጥ ይኸው ቢሆን ነው በሽታዋ ብዬ በሙሉ ልቤ ተስማማው። ግን ወሬ አንዴ ከተተነፈሰ ከመቅጽበት ለተማሪው ሁሉ መዳረሱ የማይቀር ከመሆኑ ሌላ ተመልሶ ወደ እኔ ሲመጣ መልኩን ለውጦ መንግስቱ ለማ ያ ቄስ ደብተራ ሜሪ ታደሰን ካልሳምኩና ሌላም ነገር ካልፈጸምኩ ብሎ ጎበዟ በጥፊ ጆሮ ግንዱም ብላ ባረችው የሚል ሆኖ ደረሰ። እኔም የተማሪ መሳቂያ መሳለቂያ ሆንኩ። ይባስ ብሎ አንዱ ኤምባሲ እየሰራ በትርፍ ጊዜው የሚማር ተማሪ ዝናዬ ከኤምባሲው ሰራተኞች አልፎ ከክቡር አምባሳደሩ ጆሮ ሳይደርስ እንዳልቀረ ነገረኝ። ለካ እንደ ያለ ሮማንቲክ ኖሯል፣ ቄስ መስሎ ሳይታወቅበት አለች የአምባሳደሩ ልጅ አለኝ። ይህ ወሬ በጣም ነው ያስደነገጠኝ። የአምባሳደሩ ልጅ እንዲያካለች አምባሳደሩም ሰምቷል ማለት ነው። እሳቸው ከሰሙ ደግሞ ትምህርት ሚኒስቴር ሰማ ማለት ነው። እኔ ምንም እንኳን በየጊዜው በሚደርስብኝ በደል ሆነ አደጋ ወይም ሌላ መጥፎ አጋጣሚ የመቀለድና በራሴም የመሳቅን ታላቅ ስጦታ ስለሰጠኝ እግዚአብሔርም በየጊዜው ማመሰግን በሆነም መንፈሳዊ ደብተራ ነኝ የምለው ሰው በሮማንቲክ ፍቅር ሳቢያ አንዷ ሀበሻ በጥፊ አጮለችው መባሉን ምንም እንኳን ያልሆነ ልብ ወለድ ታሪክ ቢሆንም 10 ጊዜ በሲኒማ ያየሁት የፈረንጅ ፍቅረኞች ባህል ቢሆንም ቅሉ ባበሻነቴ በጣም የሚያሳፍርና የሚያናድድ ሆኖ ነው ያገኘሁት። ስለዚህ ብድሬን በምን አኳ እንደምመልስላት ሌት ተቀን አሰላስል ጀመር። ውሸት ነው፣ የጠላት ወሬ ነው፣ የምቀኛ ወሬ ነው፣ ልጅቷ ራሷ እሱ ቀድሞ ያወራብኛል ብላ የፈጠረችው ተረት ነው ብል እንዴት አንድ ኢትዮጵያዊ ቢማር ምን ቢመራመርና ምን ቢሰለጥን ሴት በጥፊ ስታጮለው እንደ ፈረንጅ ጉንጩን አሻሽቶ ይቅርታ ብሎ ይሄዳል? መልሶ ያጠናፍራታል እንጂ ብል የሰሙኝ ሁሉ ወንዶቹም ሴቶቹም በውስጥ አዋቂ ሳቅ ያዘኑልኝ ፈገግ እያሉ ያላዘኑልኝ እየተንከተከቱ የምትለው ሁሉ እውነት ነው እንዴት ተደርጎ ይሉኝ ነበረ። መሳቃቸው መንተክተካቸው ግን አልቀረም። አንዳንዶቹማ በተለይ የመኳንንቱ ልጆች እንዳልካቸው ገና በሩቅ ሳዩ ነበረ በሳቅ የሚገነፍሉት። ውሸት ነው ብሎ ማስተባበሉ
ሊሆን የማይችልበትም ማስረጃ መደርደሩ መሳቂያነቴን አባባሰው እንጂ ለምንም አልጠቀመ። ስለዚህ ታክቲኬን ለወጥሁና ያዘኑልኝ መስለው በርህራሄ ወይም በቀጥታ ተንኮለኝነት ነገሩን ለሚያነሱብኝ ሁሉ እንደ ቀድሞ መካዴን ትቼ እርግጥ ነው በጥፊ ተመትቻለሁ ብዬ አምንላቸው ጀመር። ካመንኩ ከተረታሁኝ እውነት ነው ካልኩኝ እነሱም የሚከራከሩበት በማጣታቸው በምን መንገድ እንደሚያናድዱኝ መላ ሲፈልጉ መሳቃቸውና መሳለቃቸው ቀስ በቀስ እየቀነሰ ሄደ። እኔም ይህን ተመልክቼ ተጽናናሁ። አልፌ ተደፋፈርኩ። ራሴን በኩራት ቀና አድርጌ መሄድ ጀመርኩ። ግን ደረት ከመገልበጥ ገና አልደረስኩም ነበረ። ደረቴን በኩራት የገለበጥኩት በትምህርት ዓመት መጨረሻ የማህበራችን አጠቃላይ ስብሰባ ሆኖ ማህበሩ አንዱን ለእረፍት የተዘጋ የሴት ልጆች ኮሌጅ ለሳምንት ተከራይቶ እዚያ ወንዶችም ሴቶችም ተከማችተን ለምሳ ግብዣ ክቡር አምባሳደሩን አቶ አበበ ረታን በክብር እንግድነት ጋብዘን ንግግር ባደረጉልን ጊዜ ነበረ። ምሳ ከተበላ በኋላ ከጠረጴዛው ገበታ ላይ እንዳለን የማህበራችን ፕሬዝዳንት ንግግር አሰማ። ክቡር አምባሳደሩ ግብዣችንን አክብረው በመሃላችን ስለተገኙ ወዘተ ለግርማዊ አባታችን ያለንን የልጅ ፍቅርና ታማኝነት ወዘተ እናት ሀገራችን ለማገልገል ያለንን ምኞትና ወዘተ ከዘረዘረ በኋላ ክቡር አምባሳደሩ አባታዊ ምክር የተሞላበት ንግግራቸውን እንዲያሰሙ በታላቅ ትህትና ጠየቀ። ክቡር አምባሳደሩም በዚያ በታወቀው ቀጭን የደብተራ ድምጻቸው ስለ ነጻነት፣ አገርን ስለ መውደድ፣ ንጉሠ ነገሥትን ስለ ማፍቀር፣ የሀገርን ታሪክና ባህል ስላለመልቀቅ፣ በባዕድ አስተሳሰብና ፍልስፍና ስላለመበከል ወዘተ 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 ከመርዘም አልፎ ወደ መንዛዛት ያዘነበለ ዲስኩር ደሰኮሩልን። ዲስኩራቸው ሲያበቃ በደስታ ጨበጨብንላቸው። እሳቸውም በአባታዊ ፈገግታ ነበር የጭብጨባችን ነዶ በረከታችንን መልካም ፈቃዳቸው ሆኖ የተቀበሉት። የሚቀጥለው ፕሮግራም የግጥም ንባብ እንደሚሆን፣ ግጥሙንም የሚያሰማው መንግስቱ ለማ እንደሚሆን ከፕሬዝዳንቱና ከኔ ከራሴ በቀር አስቀድሞ ያወቀ አልነበረም። ከክቡር አምባሳደሩ አበበ ረታ ንግግር ቀጥሎ እኔ ግጥም እንዳነብ እንዲፈቀድልኝ ፕሬዝዳንቱን የጠየቅኩት ራሴው ነኝ፣ ግን አላስነበብኩትም። ይህን ያደረግነው ተማሪው ቀጥሎ የሚመጣለት ምን እንደሆነ ባለማወቁ ዘፈን ወይስ እስክስታ ይሆን፣ አጭር ልብ ወለድ ተረት ይሆን እያለ እንዲታመስና ሰዓቱ ሲደርስ ያላሰበውን ግጥም ስናሰማው መደሰትን ከመገረም የቀላቀለ ስሜት እንዲሰማው፣ ማለት እንግሊዞች እንደሚሉት ፕሌዘንት ሰርፕራይዝ፣ አስደሳች ድንጋጤ እንዲሆንለት በቲያትር ጥበብ የተደገፈ ብልሃታችን ነበረ። ከዚያ በፊት በስብሰባችን የግጥም ንባብ ተሰምቶ ስለማያውቅ በዛሬው ስብሰባ ግጥም ይኖራል ብሎ ያሰበ ተማሪ አልነበረም። ለአምባሳደሩ ዲስኩር የተሰጠው ጭብጨባ ሲያክትም አምባሳደሩ ተመልሰው ከተቀመጡ በኋላ የሚቀጥለው ፕሮግራም የግጥም ንባብ መሆኑንና
አንባቢውም የታወቀው ደብተራችን መንግስቱ ለማ መሆኑን ፕሬዝዳንቱ አስታወቀ። ቀጥሎም በሁለት እጆቹ በፈረንጆች ደም ወደኔ አመልክቶ እንድነሳና እንድናገር ጋበዘኝ። ስነሳ ምድረ ተማሪ ጭብጨባውን አቀለጠው። እኔም በኮተቤ የሃይማኖት ሰባኪ በነበርኩበት ጊዜ የሰለጠንኩባትን አነጋገርና የግጥም አነባበብ ዘዬ ብቅ አደረኳትና ዛሬ በዚች በተቀደሰችዋ ቀን በማለት ጀምሬ በዚያ የምግብ አዳራሽ ለተሰበሰቡት ክቡራንና ክቡራት የማነበው የፍቅር ግጥም መሆኑን በቁም ነገር አስታወቅኩ። ተሜ ሆዬ በፍቅር ምክንያት እቴ ባንቺ ሰበብ ባንቺ የተነሳ ዲቁናውም ቀረ ዳዊቱም ተረሳ የሚለው የጥንቱ ባህላዊ ግጥም ትንቢት በመንግስቱ ለማ ተፈጸመ ብሎ የሚያምን ስለነበረ በሳቅ ይንከተከትና አንዳንዱም ይንፈራፈር ጀመር። ሳቁም ጭብጨባውም ብዙ ጊዜ ቆየ። ወዲያው ግን ክቡር አምባሳደሩ ባሉበት እንዲህ መዝናናት የክብርነታቸውን ክብር ከመድፈር ሊቆጠር እንደሚችል የክቡርነታቸውን አለመሳቅና አለማጨብጨብ እንዲያውም የግንባራቸውን መቋጠር በማየታቸው ባለ ፈንጠዝያዎቹ ደነገጡና ጫጫታቸውን አቋረጡ። በዚህ ፋንታ ዝምታና ጸጥታ ተተካ። ይህን ጊዜ እኔ ዛሬ በዚች በተቀደሰችዋ ቀን የማነበው አጭር የፍቅር ግጥም ነው አልኩና ግጥሟ በዚሁ ሰሞን አዲስ የተደረሰች ናት። አርዕስቷ በጠራ ጨረቃ ነው ስል ጭብጨባው አገረሸና በክቡር አምባሳደሩ ዝምታ ምክንያት ወዲያውኑ በረደ። በጠራ ጨረቃ አልኩና ጀመርኩ። በጠራ ጨረቃ በኩለ ሌሊት አይኖቿ እያበሩ እንደ ከዋክብት ሳማት ሳማት አሉት እቀፍ እቀፋት። አላወላወለም ወጣቱ ታዘዘ። ወገቧን አንገቷን እጇን በእጁ ያዘ። ምንም እንኳን ጡቷ እንደ ሾህ ቢዋጋ ጣቷ በመሆኑ የጉማሪያ ለንጋ ጆሮ ግንዱን ሰማው በጥፊ ሲናጋ። እዚህ ላይ ምድረ ተሜ በሳቅ ሆዱን እስኪያመው ተንከተከተ። ዋ ጀማሪ መሆን፣ ዋ ተማሪነት፣ ዋ ትእዛዝ መፈጸም፣ ዋ ምክር መስማት። በጠራ ጨረቃ በኩለ ሌሊት ተሜ ጭብጨባውን ለቀቀው። ብራቮ ብራቮ መንግስቱ ለማ አለ። መንግስቱ ለማም እጅ ነስቶ ከተቀመጠ በኋላ 2 ጊዜ ያህል እየቆመ ደጋግሞ እጅ በመንሳት የጭብጨባውን በረከት ተቀበለ። ክቡርነታቸው ሳይቀሩ አጨብጭበዋል። ግን የሳቸው ዝግ ያለ ከመሆኑ በላይ ድምፁ የማይሰማ ጭብጨባ ነበረ። ምን አለ ከዚያ በኋላ የተማሪው ሁሉ ሳቅና ስላቅ ወደ ትግርምት፣ ወደ አድናቆት በአንድ አፍታ ተለወጠ። በማካያው አይን ያወጣ አፍቅሮትና አክብሮት ሆነ።
እኔም ከልቤ ዛሬ ነው ድሌ ብዬ ጨፈርኩ። መሳቂያ መሳለቂያነቱ ከኔ ተገፎ ተነስቶ በዚያች በጥፊ ባጮለችኝ ቆንጆ ላይ እንደማይለቅ የሙጫ ጭቃ ተለጠፈ። ቆንጅቷ በምሳው ላይ ጓደኞቿ መሃል ተቀምጣ በልብሳው ሆነ በወሬና በጨዋታ እንደ አጥቢያ ኮከብ ታንጸባርቅ ስለነበረ የተማሪው አይን ሁሉ ሲያርፍባት ጊዜ በድንገት ከድል አድራጊነት ተራራ ወደ አይናፋርነት ኮረብታና ከዚያም ወደ እፍረትና ሀፍረት ሸለቆ ስታዘቀዝቅ እዚያው በዚያው አይን ባይታየችኝ። እኔም ነገሩ ሁሉ ተዘዋውሮ መሳቂያና መሳለቂያዋ እሷ በመሆኗ አንጀቴ ነበረ የራሰው። ክቡር አምባሳደሩ ግን ያ ሁሉ ሰው ሲስቅ እሳቸው ፍንክችም አላሉ። ሳቅ የሚሉት አልዞረባቸውም። መኪናቸው ድረስ ልንሸኝ አጅበን ተከተልናቸው። እሳቸው ግን በጠራ ጨረቃን አልወደዱልኝም። ያሰማኸው ግጥም ምን አይነት ትምህርት እንደሚሰጥ አልገባኝም ብለውኝ ከዘነጠ መኪናቸው ገብተው ወደ ሎንዶናቸው ተመለሱ። ለኔ ግን በዚህ የፍቅር ጥፊ ሳቢያ ከደረሰብኝ ሁሉ የተማርኩት አንድ ትምህርት ነበረ። ያም ትምህርት በሐሰት ስምን ለሚያጠፉ መሳቂያ መሳለቂያ ለሚያደርግና ለሚያናድድ ተንኮለኛ ሁሉ መድኃኒቱ እውነቱን ይዞ ነጋ ጠባ መጋተር ሳይሆን ሐሰት መሆኑን እያወቁ አዎ እርግጥ ነው እውነት ነው ብሎ በማመንና መስማማት ከሱ ጋር አብሮ በራስ መሳቅ መፍለቅለቅ ነበረ። ችግሩ ሁላችንም በሌላ ሰው መሳቅን ስንወድ በገዛ ራሳችን የመሳቅ ስጦታና ችሎታ ያለን ግን በጣም ጥቂቶች መሆናችን ነው። እኔ በዚህ ረገድ ከተፈጥሮ የታደልኩ መሆኔ ገና ከልጅነት ጀምሮ ቢሰማኝም በጉልህ ዋጋው የታወቀኝና ስለዚህም ስጦታው እግዚአብሔርን ያመሰገንኩት በጠራ ጨረቃን በጻፍኩበት ጊዜ ነበረ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።